ሁላችሁም እንዲታውቁላት የምፈልገው ይች ናት የአረብ ሀገር ሴት። ሁላችሁም እንዲታውቁላት የምፈልገው እንድትገነዘቧት ወይም እንድታስታውሷት የምፈልገው ይች ናት የአረብ ሀገር ሴት። ወንድም ይበላት፣ አባት የሚክዳት፣ ወንድም የሚክዳት፣ ቤተሰብ የሚክዳት፣ ስደት የሚያስጠፋት፣ ወደዳችሁም ጠላችሁም አመናችሁም አላመናችሁም ይች ናት የአረብ ሀገር ሴት። ይች ናት የመዳም ቅመም ቁማ መሄድ ያቃታት፣ መራመድ ያቃታት፣ መብላት እንጂ ማብላት የማታውቁ ቤተሰቦች አያዋችሁ፣ ተመልከቷቸው። ልጆቻችሁን ማሻርጋችሁ የምታላምጡ ቤተሰቦች እናንተ በሰዓቱ ወላችሁ በሰዓቱ ድራችሁ ተደስታችሁናል። የአረብ ሀገር ሴት ግን አንድም ቀን ደስታዋን አይታጣቅም። በጣም ነው የሚያሳዝነው። ውዶቼ፣ ማሮቼ፣ ፍቅሮቼ ይህን ቪዲዮ ሁላችሁም አዳምጡት፣ ይጠቅማችኋል። እመኑኝ እመኑኝ፣ ይጠቅማችኋል። አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ዛሬ በቪዲዮ ነው የመጣሁላችሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉት። ይች ፎቶ ላይ የምታዋት እህታችን ምስሉ ላይ እያስቀመጥኩላችሁ እህታችን እንደምታዋት በልታ ጠግባ አይደለም፣ እንደማንኛውም ስደተኛ ነች። ነገር ግን በስደት ዓለም ላይ ህይወቷ ያለፈች የሞተች እህታችን ናት። እንግዲህ ትላንትና ቁማ ነበር የሄደችው። ዛሬ ደግሞ እንደምናየው ሞተች ተብሎ ተነገረን። እኛም ደግሞ ለእናንተ ለመንገድ ይዘን መተናል። ስለዚህ እባካችሁ ይህን ቪዲዮ ሁላችሁም እንድታዳምጡት እፈልጋለሁ። ይህን ቪዲዮ ላይክ ሸር እንድታደርጉልኝ እፈልጋለሁ። አካውንቴን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉልኝ እፈልጋለሁ። እጅግ በጣም ያሳዝናል። እጅግም በጣም ልብ ይሰብራልን። እህታችን ህይወቷ በሳውዲ አረቢያ እንዳለፈ ተሰማ። እህታችንን እንደምታዋት እንቅልፍ ወስዷት ተኝታ ሳይሆን ህይወቷ አልፎ ነው። እንደ ማንኛውም ስደተኛ ይሳካልኛል፣ ያልፍልኛል፣ ይሆንልኛል ብላ ወደ አረብ ሀገር ያቀናች እህታችን ናት። ዛሬ እንደምታዋት አንገቷን ጥምዝዝ አድርጋ ፊቷን አዙራ ተኝታለች። የተኛችውም ደግሞ ህይወቷ ስላለፈ ነው። እጅግ በጣም ያሳዝናል። አረብ ሀገር ላይ ያሉ እህቶቻችን በየቀኑ እየተቀጸፉብንና ህይወታቸው እያለፈ አካላቸው እየጎደለ ይገኛል። ስለዚህም እውነት በጣም ነው የሚያሳዝነው። አረብ ሀገራት ላይ የምትገኙ የመዳም ቅመሞች ራሳችሁንም እንዲጠብቁ ጭምር ዝርዝር አድርጌ አስረዳችኋለሁ። እንግዲህ እህታችን እንደማንኛውም ስደተኛ አረብ ሀገር ስትወጣ ሰርታ መቀየርና ራሷንም ቤተሰቦቿን መቀየር የምትፈልግ ስደተኛ እህታችሁ ነበረች። ነገር ግን ባላሰበችውና ባልጠበቀችው ሁኔታ ህይወቷ አልፎ እንደማንኛውም ሶሻል ሚዲያ እንደሚፖሰቱት ተፖስታ ተቁጥር ተጨምራለች። ስለዚህ ሳውዲ አረቢያ ውስጥ እየተካሄደ ያለው በየቀኑ በጣም የሚያሳዝንና በጣም የሚያስደነግጥ ድርጊት እየተደረገ ይገኛል። እህቶቻችን በቀላሉ በትንሽ በሽታ ወደ ሆስፒታል በሚሄዱበት ሰዓት ነገር ግን ካልጠበቁትና ከአቅማቸው በላይ የሆነ ህመም እያጋጠማቸው የአካለ ጎዶሎ የሆኑት የአካለ ጎዶሎ ህይወታቸው እያለፈ ስማቸው ያልተጠቀሰና ቁጥራቸው ያልተጠቀሰ ብዙዎች በየሐኪም ቤቱ ይገኛሉ። ነገር ግን የሚጠይቃቸው አካል ብቻ መጥፋቱ በጣም ያሳዝናል። ታዲያ እህታችን ከገባይ ወደ አረብ ሀገር ገና 8 ወሯ። በ8 ወር ውስጥ ምንም አይነት ህመም ሳይሰማት በ8 ወር ውስጥ ህይወቷ አለፈ። ነገር ግን እንዴት ወደ ሐኪም ቤት ገብታ እንዴት ሞተች? በምንስ ምክንያት ሞተች? በመጀመሪያ በባህር የምትሄዱ እህት ወንድሞቼ እባካችሁ ራሳችሁን ጠብቁ። በባህር እየሄዳችሁ የምትገቡ በመቀጠል ከመዳሞቻችሁ ቤት እየጠፋችሁ የምትሄዱ ራሳችሁን ትጠብቃላችሁ ብዬ አስባለሁ። እህታችን 8 ወር ውስጥ ኮንትራት ሰርታለች። እህታችን ታዲያ ከመዳም ኩሽና ሞታ ተገኝታለች። እውነት ያማል፣ ሐቂቃ ያማል፣ በጣም ያሳዝናለን። እህታችን የሞተችው ከመዳም ኩሽና ነው ሞታ የተገኘችው። ሐቂቃ ለመናገር በጣም ያሳዝናል። እህታችን እንደነገርኳችሁ 8 ወር ገና ሳውዲ አረቢያ ከገባች። ነገር ግን ሳውዲ አረቢያ በገባች በ8 ወሯ የእህታችን ህይወት እንዳለፈ ተሰምቷለን። በምንስ ምክንያት ህይወቱ አለፈ? እንዴትስ አለፈ? በእውነት በጣም ያሳዝናል። ዝርዝር አድርጌ እነግራችኋለሁ። እህታችን ቤት እያጸዳይ በነበረችበት ሰዓት አንዳልጧት ወይንም ደግሞ አንሸራቷት ትወድቃለች። በወደቀችበት ሰዓት ወደ ሐኪም ቤት ትሄዳለች። ሐኪም ቤት በሄደችበት ሰዓት ደምሽ ፈሷለን ተባለች። ከዛ እህታችን የተወሰነ ጊዜ ሕክምና እንዲደረግላት ተደረገች። ነገር ግን ሕክምና እየተደረገላት በነበረበት ሰዓት ህመሙ እየባሰና እየጨመረ መጣ። እህታችን ታዲያ የደም ፍሰት ባጋጠማት ሰዓት ወይንም ደግሞ ደሟ እንደፈሰሰ በታወቀበት ሰዓት ሐኪም ቤት በገባችበት ሰዓት
በተሰጣት አይነት መድኃኒት ወይንም እየተሰጣት ያለው መድኃኒት እየሰራላትና እየሰራ አልነበረም። እህታችንን ለተወሰነ ጊዜ መድኃኒት እየተጠቀመች በሕክምና ውስጥ ቆይታ በመጨረሻ ህይወቷ አለፈ። ይህን ልላችሁ የፈለግኩት አረብ ሀገር ላይ እህቶቼ የምትሰሩ የመዲያም ቅመሞች፣ ቤት የምታጸዱ፣ ሽንት ቤት የምታጥቡ፣ ምግብ የምትሰሩ፣ ልብስ የምትተኩሱ፣ ልብስ የምታጥቡ እህቶቼ ጥንቃቄ ማድረግ አለባችሁ። መቼም አረብ ሀገር ላይ እጁን እጥፍ አድርጎ ዝርግት አድርጎ ደሞዙን የሚጠብቅ የለም። እህታችሁ እንደናንተው ቁማ ነበር የሄደችው። ዛሬ ግን ከሞቱት ሰዎች ተቆጥራ ሟች ተብላለች። ትላንትና ቁማ የሄደች ዛሬ አስክሬን ሆና መጣለች። እውነት ልንገራችሁ ከሌላው ሰው የምናየው አንዳንድ አስጊ ወይንም አስደንጋጭ ነገሮች ሁላችንንም ሊያስተምሩ ይገባል። አንቺንም እኔንም ሊያስተምሩ ይገባል። ጥንቃቄ ማድረግም ስላለባችሁ ብዙ እህቶች አረብ ሀገር ላይ ቁመው ስለሚውሉ ሲሰሩ ስለሚውሉ እግራቸው እየተቃጠለ፣ ሁለተኛ በዛ እግራቸው በሚሞቅበት ሰዓት መቆም እያቃታቸው፣ እቃ ማጠብ እያቃታቸው፣ ልብስ ማጠብ መተኮስ እያቃታቸው እየተቃጠሉ የሚሰሩ እህቶች አሉ። በዛም ቅስፈት ደግሞ አንዱን ሲሰሩ ወርቀው የሚሞቱ እህቶቻችን አሉ። መሞት ፈርድ ነው። ሐኪም ቤት ታሞ መሟቀቅ በጣም ከባድ ነው። ስለዚህ እባካችሁ መዳም ቤት የምትሰሩ የመዳም ቅመሞችዬ ከራሳችሁ ጋር ሆናችሁ ደስ ስንቶቻችሁ ናችሁ ስለ አረብ ሀገር ሴት የምታውቁት? ስንቶቻችሁ ናችሁ ስለ መዳም ቅመም የምትረዱት? ስንቱን ተናግሬ ስንቱን አናግሬ ልዝለቀው? አረብ ሀገር ላይ የሚሰሩ እህቶቼ ከ110% ብቻ ናቸው የተስማማቸው፣ የኖሩት፣ የሰሩት፣ ያለፈላቸው። ቤተሰቦቻቸውን የሚረዱ፣ ቤተሰቦቻቸውን የሚያግዙ፣ ለልጆቻቸው ትምህርት ቤት የሚከፍሉ፣ ልጆቻቸውን የሚያስተምሩ ህይወት ሞልቶላቸው አይደለም። ሲመጡ ያሰቡት አልተሳካላቸው፣ መልሰው አረብ ሀገር ይሄዳሉ። መልሰው ስደት ይገባሉ። መልሰው አረብ ሀገር ሄደው ይንገርተታሉ። ትላንትና ወታ ጠፍታ ስትሰራ የነበረው በአንድ ወታ ጠፍታ እየሰራ የነበረች እህታችን ደሞዟ 100 ሺህ ብር ነበር፣ 80 ሺህ ብር ነበር። ዛሬ ግን 40 ሺህ ብር 30 ሺህ ብር ተቀጥራ ለመሄድ ኩንትራት መልሳ ደግሞ ፕሮሰስ የምታወጣ ብዙ እህት አለች። ዛሬ መልሳ አረብ ሀገር ለመሄድ ፕሮሰስ ላይ የቆመች 16 17 ዓመት 20 ዓመት ቆይታችሁ 10 ዓመት ቆይታችሁ 8 9 ዓመት ትንሹ ነው 10 ዓመት 20 ዓመት 15 ዓመት 16 ዓመት አረብ ሀገር ቆይታችሁ ስንቶቻችሁ ናችሁ መልሳችሁ አረብ ሀገር የምትሄዱት? ስንቶቻችሁ ናችሁ መልሳችሁ ወደ መዳም ቤት ስደት ነው የምትመኙት? ያ የሚሆነው ለምንድን ነው? አንዳንድ ጊዜ ደሞዝ መያዝ የሚያቅታችሁ ሴቶች አላችሁ። ደሞዛችሁ ስትቀበሉ በቃ አሚር ትሆናላችሁ፣ መንግስት ትሆናላችሁ። አባትሽ በሰዓቱ ልጁን አግብቶ ሚስቱን በሰዓቱ ወልዷል፣ በሰዓቱ ድሯል፣ በሰዓቱ ተደስቷል። አንቺስ ጓደኛሽ ስትሄድ አይተሻል? አረብ ሀገር መልሰሽ ሄደሻል። ትላንትና እህትሽ አረብ ሀገር ስትሄድ ነበረሽ። አንቺ ትላንትና ጓደኛሽ አረብ ሀገር ስትሄድ ነበረ፣ አንቺ አይተሽ ሄደሻል፣ ትምህርትሽን አቋርጠሻል። ዛሬ 10 ዓመት 20 ዓመት ሰርተሻል። ስትመጪ 0 ነሽ። ድጋሚ አረብ ሀገር ትሄጃለሽ። እግርሽ መቆም ሰልችቶታል፣ መራመድ አቅቶታል። በቃ ከዛ ካንሰር፣ ኩላሊት፣ ደም ግፊት፣ የደም ካንሰር፣ ራስቱ መውደቅ፣ ብዙ ህመም ያጋጥምሻል። እንደዛ ሆነሽ ኢትዮጵያ ትመጫለሽ። መልሰሽ አረብ ሀገር ደግሞ ፕሮሰስ አውጥተሽ መልሰሽ ትሄጃለሽ። ለምን? ብር ስለማትይዙ። ብር ይዤ ስለመጣሁ አይደለም እንደዚህ እምላችሁ። እኔ ኢትዮጵያ መጥቼ እኖራለሁ እሰራለሁ አስቤም አላውቅም። 10 ምናምን ዓመት ያህል ስሰራ አንዲት ብር የለችኝም። ስመጣ ያለኝንም ብር ለሰው ሰጥቼ ነው የመጣሁት። ግን ባዶ እጄን ነው የገባሁት። ማንም እህቴ አረብ ሀገር ሄዳ ሰርታ ያሳለፈችልኝ ናት። ማንም ቤተሰብ ልጅ እኮ ተንከራታ የመጣች ናት አላለም። ትላንትና ሽንት ቤት ሳጥብ እግሬን ያመኝ ነበረ። ትላንትና ልብስ ተኩስ በጣም ያመኝ ነበረ። ትላንትና ኩሽና ቁሜ እቃ ማጠብ ያቅተኝ ነበር። ዛሬ ግን ውልቅ አድርጌ ኢትዮጵያ መጣሁ። ተውኩት፣ አልሰራም ብዬ ሁሉን ነገር ድርግፍ አድርጌ ተውኩት። ሲያመኝ የነበረው ወገቤ ተሻለኝ፣ እርፈስ ስላደረኩ። ሲያመኝ የነበረው እግሬ ዛሬ ተሻለኝ፣ አልሐምዱሊላህ። ዛሬ ግን ትላንትና ሰረዳቸው የነበሩት ለምን መልሰሽ አትሄጂም? በቃ ሂጂ። አያችሁ፣
እያችሁ ረድቻችኋለሁ፣ አግዣችኋለሁ። እረፊ ውለጂ አላሉ። ለምን አትሄጂም? በቃ ሂጂ። አረፍሽ አይደል እንዴ? አትሄጂም እንዴ? እኔ እየኖርኩ ነው። ፊት የሚሄው ይኸው አልሐምዱሊላህ። እና ጥንቃቄ አድርጉ። መልሳችሁ አረብ ሀገር ለመሄድ አትሞክሩ። መታችሁ ዝችው ወልደሽ ከብደሽ ኑሪ። አልወልደሽም አላገባሽም ራስሽን ችለሽ ኑሪ።